የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አሰሪዎችን ያሰባሰበ መዋቅር ነው። አሰሪዎች በዚህ ምድር ላይ ማንን ያምናሉ ቢባል እናንተን ነው የሚያምኑት። የትራንስፖርት አሰሪዎች በዚህ ምድር ላይ የሚያምኑት እናንተን ነው። ለምን? በብዙ ሚሊዮን ብር የገዛውን መኪና ቁልፍ አንስቶ የሚሰጠው ለሚስቱ ወይ ለልጁ አይደለም፣ ለእናንተ ነው አይደለም? ይሄ ምን ያህል በሙያችሁ በችሎታችሁ ታማኝ መሆናችሁን የሚያረጋግጥ የግንኙነት መገለጫ ነው። ስለዚህ ምን እንዲሆን አስፈልጓል? ከና አባቱን ጋር ፌዴሬሽኑ ባደረገው ተከታታይ ግንኙነትና በገባቸው ሙሎች መሰረት የኢትዮጵያ ሰራተኞችን ጥቅም እንዴት እናስጠብቅ፣ የኢትዮጵያ አሰሪዎች ደግሞ እንዴት ፍሬያማና ውጤታማ ሊሆኑ ይችላሉ። ውጤታማ ለመሆን ቀኝ እጃቸው እናንተ ናችሁ። ቀኝና ግራ እጅ ካልተገናኘ እኮ ስራ ለመስራትም ኢቭን የቀረበ ገበታ ለመጉረስ እንኳን የሁለቱ ትብብር ወሳኝ ነው። አሰሪውና ሰራተኛው በዚህ ደረጃ መዋቅራዊ በሆነ መንገድ መገናኘት አለባቸው ከሚል እምነት በመነሳት ሰነድ ተፈራርመን እንግዲህ ቀጣይ ጉዟችን እናንተም ነገም በግልጽ በመታወቁት መልክ የሚቀጥል ነው። አብረን እንሰራለን። ይሄንን በፌዴሬሽኑ በአሰሪው ፌዴሬሽን ስም በፊታችሁ ቃል እገባላችኋለሁ። በተግባርም የተወሰነ ርቀት መሄድ ጀምረናል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባዝራ ከሚባል ኩባንያ ጋር በመገናኘት የሩሲያ እና የቤላሩስ ከባድ መኪኖች አሽከርካሪ የሚያመርቱ ድርጅቶች ጋር ኮሙኒኬት በማድረግ ወደ አገር ውስጥ በጣም በአነስተኛ ዋጋ ከፍተኛ ብድር የሩሲያ ባንክ ነው የሚሸፈነው፣ 85 እጁን ያበድሩናል። አገር ውስጥ ደግሞ ከአዋሽ ባንክ ጋር ነው ፌዴሬሽኑ የተዋዋለው። 7.5ቷን ደግሞ አዋሽ ባንክ ከቨር ያደርጋል። እናንተ የምታደርጉት ምንድነው? 7.5%ቷን ብቻ በመቆጠብ አዲስ መኪና የመረከብ እድል ነው ይዞላችሁ የቀረበው ፌዴሬሽኑ። ስለዚህ ይሄ እድል እንዳይበላሽ እናንተም በጸሎታችሁ አግዙ። ምክንያቱም ዘርፉ የሶስትዮሽ ግንኙነቶች እና ጥሩ እንትኖች መሰረቶች ይፈልጋል። አንደኛ አሰሪው ነው፣ ሁለተኛ ሰራተኛው ነው። ሁለታችን የተሟላነን። ሶስተኛ ወገን ግን ማን ነው? መንግስት ነው። መንግስት በፖሊሲ ሲያግዘን፣ በህግ ሲደግፈን የምንፈልገው እንደ ግብ አድርገን ያስቀመጥነውን ነገር መምታትና መድረስ እንችላለን። ለዛም ያስፈልገውን ጉዞ ጀምረናል። ይሳካል ብለን ተስፋ እናደርጋለን። ብዙ ጥረት ላይ ነን። አሁን በይበልጥ ደግሞ ይሄ አደረጃጀት አሁን ካለበት ልማዳዊ የመተጋገዝ አደረጃጀት መዋቅራዊ ወደሆነ ሁኔታ የሚሸጋገርበትን ታሪካዊ ስራ የምትሰሩበት ትልቅ ምዕራፍ ነው። ብዙ ንግግር አላበዛባችሁም። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ትላንትም ለእናንተ በማሰብ ብዙ ስራዎችን ጀምሯል፣ እየሰራ ነው። ነገም ደግሞ በይበልጥ ውጤታማ የምትሆኑበትና ራሳችንንም አገራችንንም ወገናችንን የምንጠቅምበት ደረጃ ላይ እንድንገኝ አስፈላጊውን ጥረት ያደርጋል። ከጎናችሁ ነን። አመሰግናለሁ።